እስቲ በአእምሯችን ወደ ጥንታዊቷ ቤተልሔም እንጓዝ። በወርቃማ የስንዴ እርሻዎች መካከል ቦዔዝ የሚባል አንድ ባለጸጋ ይኖር ነበር። በከተማ ውስጥ ትልቅ ቦታና ክብር የነበረው ሰው ነው። ግን እውነተኛ ታላቅነቱ የሚለካው በሀብቱ ሳይሆን በባህሪው ጥንካሬ ነበር። እንግዲህ በዚህ ትንታኔ የቦዔዝን ታሪክ እየመረመርን የእውነተኛ ክቡርነትን ትርጉም አብረን እንመለከታለን። እሺ፣ ታዲያ እውነተኛ ታላቅነት ምንድን ነው? በምንስ ነው የሚለካው? ቦዔዝን ከሌሎቹ ሁሉ ለይቶ የሚያወጣው ልዩ ነገር ምንድን ነበር? የቦዔዝ ታሪክ ለዘመናት ለተጠየቀው ለዚህ ጥያቄ በጣም ጥልቅና አስተማሪ መልስ ይሰጠናል። ብዙውን ጊዜ ታላቅነት ስንል አእምሮአችን ውስጥ የመታው ምንድን ነው? ምናልባት ሀብት፣ ንብረት ወይም በህብረተሰብ ውስጥ ያለ ትልቅ ቦታ ሊሆን ይችላል አይደል? ግን የቦዔዝ ታሪክ የሚያሳየን ፈጽሞ የተለየ ነገር ነው። እውነተኛ ሀብት የሚመነጨው ከልብ ልግስና ነው። የእርሱ እውነተኛ ታላቅነት የተመሠረተው በእርሻዎቹ ስፋት ላይ ሳይሆን በልቡ ስፋትና በባህሪው ጽናት ላይ ነበር። እንግዲህ የቦዔዝን እውነተኛ ማንነት ለመረዳት በእርሻው ላይ ከባዕድ አገር ከመጣችው ከሩት ጋር የተገናኘበትን ወሳኝ ወቅት መመልከት አለብን። ይህ ክስተት የእርሱን የልግስና መንፈስ በግልጽ ያሳየናል። ይሄ በጣም ወሳኝ ነጥብ ነው። በወቅቱ የነበረው ሕግ ድሆችና መጻተኞች ከተሰበሰበው እህል የተረፈውን እንዲለቅሙ ይፈቅድ ነበር። ቦዔዝ ግን እኮ ሕጉን ብቻ መፈጸም አልነበረም ዓላማው። ከሕግ ግዴታው አልፎ በጸጋና በደግነት ተነቃቅሷል። ይሄ የሚያሳየን እርሱ ሕግን ብቻ ሳይሆን ሰብአዊነትን ጭምር የሚያከብር ሰው እንደነበረ። እስቲ በዝርዝር እንየው። አንደኛ፣ እንደ ባዕድ አገር ሰው ብቻዋን ለነበረችውና ተጋላጭ ለነበረችው ሩት ጠበቃ አደረገላት። ሁለተኛ፣ ለራሷና ለአማቷ የሚበቃትን እንድታገኝ በማድረግ ልግስናውን በተግባር አሳየ። ከሁሉም በላይ ደግሞ በክብርና በአክብሮት አስተናገዳት። እንዲያውም ሠራተኞቹን ደግነት አሳዩአት ብሎ እስከ ማዘዝ ደርሷል። እሺ፣ አሁን ደግሞ ወደ ታሪኩ በጣም ወሳኝ ምዕራፍ እናምራ። የቦዔዝ ታማኝነትና ቅንነት በሕዝብ ፊት የተፈተነበት ወቅት ነው። ይህ ሁሉ የሆነው በከተማዋ በር ላይ ነበር። በዚያ ዘመን የሕግና የማኅበራዊ ጉዳዮች የሚወሰኑበት፣ እውነት ከሐሰት የሚለይበት ስፍራ። ይህንን ሁኔታ ለመረዳት የቅርብ ዘመድ ቤዛ የሚለውን ሐሳብ መገንዘብ በጣም ወሳኝ ነው። ይሄ ምን ማለት ነው መሰላችሁ? በዛን ጊዜ ባህል መሠረት አንድ ሰው ሲሞትና ቤተሰቡ ችግር ላይ ሲወድቅ የቅርብ ወንድ ዘመድ የመታደግ የተቀደሰ ኃላፊነት ነበረበት። እንግዲህ ቦዔዝ እዚህ ጋር ነው ትልቅ የሞራል ውሳኔ ፊት ለፊት የተጋፈጠው። ከእርሱ የበለጠ የቅርብ ዘመድ የነበረ ሌላ ሰው ስለነበር ኃላፊነቱን በቀላሉ ለዚያ ሰው ትቶ የራሱን ሕይወት መቀጠል ይችል ነበር። ግን ቦዔዝ የክብርን መንገድ መረጠ። ቦዔዝ የክብርን መንገድ በድፍረት መረጠ። እንዴት? አንደኛ፣ ጉዳዩን አደባባይ አወጣው፣ በከተማው በር በይፋ ቀረበ። ሁለተኛ፣ የሩትን ቤተሰብ ለመዋጀት የሚጠየቀውን የገንዘብ ኪሳራና በራሱ ውርስ ላይ ሊያመጣ የሚችለውን ተጽዕኖ ለመጋፈጥ ቆረጠ። በመጨረሻም ከራሱ ጥቅም ይልቅ የሟቹን ስም ለማስከተል ራሱን ሰጠ። የቦዔዝ ውሳኔ እዛው በር ላይ ብቻ ቀርቷል ብለን እንዳናስብ፣ በፍጹም። ያደረገው ነገር በታሪክ ውቅያኖስ ላይ ትልቅ ማዕበል የፈጠረ ነበር። የእርሱ ታማኝነትና ልግስና ከትውልድ ትውልድ እየተሻገረ የማይጠፋ ታሪካዊና ባህላዊ አሻራ ጥሎ አልፏል። ይሄ አባባል የቦዔዝን ታሪክ በትክክል ይገልጸዋል። እውነተኛ ዋጋ የሚለካው በቁሳዊ ሀብት ሳይሆን አንድ ሰው በባህሪው በሚፈጥረው በጎ ተጽዕኖ ነው። ቦዔዝ የገንዘብ ርስት ብቻ ሳይሆን የታማኝነትና የክብር ውርስ ነው ትቶ ያለፈው። ይህንን የትውልድ መስመር ስናይ የውርሱ መጠን ይገባናል። እስቲ ተመልከቱ። ቦዔዝ ቤዛው ልጁ ኢዮቤድ፣ የኢዮቤድ ልጅ እሴይ፣ የእሴይ ልጅ ደግሞ ታላቁ ንጉሥ ዳዊት። እስቲ ያስቡት፣ የአንድ ሰው ከራስ ወዳድነት የሰዳ ተግባር ለታላቅ ንጉሥ መውለድ መሠረት ሆነ። እንግዲህ ለማጠቃለል የቦዔዝ ተጽዕኖ ከጊዜና ከቦታ በላይ ነው። እርሱ የንጉሥ ዳዊት ቅድመ አያት ብቻ አይደለም፣ በመሲሁ የትውልድ ሐረግ ውስጥም ቁልፍ ሰው ነው። ከሁሉም በላይ ግን የእርሱ ታሪክ እስከ ዛሬ ድረስ የሚያስተምረን አንድ ትልቅ ነገር አለ። እውነተኛ ታላቅነት በሀብት ሳይሆን በባህሪ እንደሚለካ። እናም ይሄ ታሪክ አንድ ወሳኝ ጥያቄ ፊት ለፊት ያቆመናል። ከሀብትና ከዝና ባሻገር እያንዳንዳችን የምንተወው ውርስ በምን ይለካል? የታማኝነታችንና የልግስናችን አሻራ ምን ያህል ርቀት ይጓዝ ይሆን? ምን ያህል ትውልዶችንስ ይነካ ይሆን?